ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሁልጊዜም ተከታትላችሁን ሌሎችንም ለማነጽ ራሳችሁም ደግሞ የሚያስፈልጋችሁን ብድግ አድርጋችሁ የምትሄዱበት ፕሮግራማችሁ ነው። ለምታደርጉት ሁሉ እጅግ በጣም ምስጋናችን የላቀ ነው። እንግዲህ እህታችሁ የቲ ዛሬ ደግሞ ለየት ባለ ሁኔታ ብቅ ብያለሁኝ። እንደምታዩት ጃብ ዌል ዳን በሚለው ሁኔታ ብቅ ብያለሁኝና ሲዝኑ የግራጁዌሽን ሲዝን ነው። የግራጁዌሽን ጉዳይ የልጆቻችን የትምህርት ምርቃትና የኛ አስተዋጽኦ በሚል ሁኔታ አንዳንድ ምክር መሳይ ነገሮችን ከምታዘበው ነገር እንደው ማስተዋልን እንዲያመጣ ወደ ህብረተሰባችን፣ ምክንያቱም ባህል ያለን ሰዎች፣ እምነት ያለን ሰዎች ነን። ኃይለኛ የልብ ኩራት አለን። ግን ስራው ቦታው ላይ ደግሞ ሲገኝ ሲከፈት ባዶ የሆነ ብዙ ጊዜ እንደ ልምድ እየተወሰደ ባህሉንም እምነቱንም ስብዕናውንም ሞራሉንም ሁሉንም እያጠፋ ያለ ጉዞ አለና በዛ ውስጥ እጅግ ልብ የሚነኩ የተለያዩ ክሊፖች የራሴንም አንድም ደግሞ ከስፓኒሽ ኮሚኒቲ እንዲሁም ደግሞ በታዋቂ ሰው ደግሞ ሰዎች የሚገምቱት ነገር ብዙ ማስተዋልን እንዲያመጣ የሚያደርግ ነውና ስለሱ ለመነጋገር ነው ዛሬ። እንግዲህ እናቶች፣ አባቶች ልጆቻችሁ ለተመረቁላችሁ በሙሉ እንኳን ደስ ያላችሁ ማለት እወዳለሁ። በዛ ውስጥ አስተዋጽኦአችሁንም እንድትመረምሩ እና ልቦናችሁ ምን ይላል የሚለውን ነውና እኔም ደግሞ ባለፈው እሁድ ዩቪኤ ባደረገው ዩኒቨርሲቲ ኦፍ ቨርጂኒያ the number 1 university in the state of Virginia እንዲሁም ደግሞ number 1 nationwide undergraduate business school ወይም McIntyre በሚባለው ዲቪዥናቸው ውስጥ ተሳትፎ ልጄ በመመረቁ እጅግ በጣም ደስ ብሎኛል እና ከፍተኛውን የህይወቴን ዘመን ኖርኩበት ብዬ ሰራሁ ምለው ይሄን ስራ ሰርቼ ያኛውን ትምህርት ተምሬ እዚህ ጋር አድርጌ ከሚለው ይልቅ ልጆቼን ካመጣሁበት ጊዜ ጀምሮ ከዚህ ወደዚህ ዓለም የጣርኳቸው ጥረቶች በቃ አሁን የመጨረሻ ልጄ ስለሆነ በዚህ ሁኔታ በመመረቁ በጣም ደስ ብሎኛል። እናንተንም አመሰግናችኋለሁኝ። ብዙዎች አብራችሁኝ የተጓዛችሁ አላችሁ፣ በስራ መስክና ሁኔታዬን የምታውቁ ሰዎች አላችሁ። ስለዚህ አንዳንድ ነገሮችን ቦታው ላይ ለማድረስ ከምን ቀንሰን ወይም ደግሞ ከምን አይነት ነገር ራሳችንን አግልለን ምንድነው የምንፈልገው ቦታ ለመድረስ ክፍት ነው እና ግን ያንን ለማግኘት የሰው ልጅ ያጣውን ነገር አጣሁ እያለ እያማረረ ነው ወይስ በራሱ ሁኔታ መሆን ስላለበት አሁን በዚህ መንገድ ነው የምጓዘው? የስ ይሄኛው ብላችሁ የምትፈልጓቸው ነገሮች ሊኖሩ ይችላሉ። ግን ምንም ነገር ወደ ምድር ካመጣችኋቸው ልጆች ቅድሚያ የሚቀመጥ ነገር እንደሌለ ማስተዋል ያስፈልጋል ማለት ነውና ከዚህ ቀደምም እንግዲህ የዛሬ 4 አመት ደግሞ ትልቁ ልጄን 2 ልጆች ናቸው ያሉኝ ብዙዎቻችሁ እንደምታውቁት። እሱም ደግሞ እንደዚሁ ከቪሲዩ ግራጁዌት በሚያደርግበት ጊዜ ተገኝቼ ደግሞ እዛው ላይ ያው የድካሜን ውጤት ማግኘቴን ፈጣሪን አመስግኜ ለልጄ ሞራል ሰጥቼ አሁን ደግሞ ለእሁድ ለታ ለሌላኛው ልጄ ሞራል እንደሰጠሁት ማለት ነውና እነዚህ ሁሉ ነገሮች እጅግ በጣም አስፈላጊ ናቸው ለልጆች። አንዳንድ ጊዜ እንደምታዩት እዚህ ላይ ሜይ 16 2022 ይላልና ይሄንን ካለፈው
የቲክቶክ ፔጅ ላይ ያመጣሁላችሁ ነውና ሲመረቁ ሁሉ ጊዜ በአይን የሚፈልጓቸው ሰዎች አሉ ከኤሌመንተሪ ወይም ደግሞ እንደውም ከፕሪስኩል ጀምሮ ሁሉ ጊዜ የራሳቸው የሆነውን ያቃሉ ይፈልጋሉ በአይናቸው ግን ብዙዎች በአይናቸው የራሳቸውን ዘመዶች ወይም የደከሙላቸውን ሰዎች የኔ ብለው የቅርብ የሚጠሯቸውን ሰዎች አያዩም እና አለመገኘት በራሱ በሪሌሽንሺፓችን ላይ ወይም በማንኛውም ሰው ሪሌሽንሺፕ ላይ የሚያመጣው ችግር አለ ብዙ ጊዜ አሁን እዚህ ጋር እኔ ሜንታል ኢልነስ ነኝ ምናምን የሚለው ባለሙያዎቹን አይደለም የሚነካው ባለሙያዎቹ ሬጉላርሊ እየሰሩ ነው ግን የሆነ ልጅ ትንሽ ተቸገረ በባህሪው ወይም የሆነ ስሜቱ የተነካበት ነገር አለ ሲባል በዚህም ከሙያተኝነት ውጪ የተለያየ ነገር ወይ በድለላ ሰው ለማቅረብ ሰውን ወደ ባለሙያ ለማቅረብና በመሃሉ ገንዘብ ሊሆን ይችላል አይ ዶንት ኖ ብቻ የተለያዩ ነገሮች ሲደረጉና ያለንና እነዚህ ነገሮች ብዙዎቹን የምታዋቸው ሴቶች ናቸው ይወላችሁ እዚህ ካሜራም ሲቀርጹ በቃ እናቶች ወዲም ወዲያም ብለው ወንዶች የሉም ማለት አይደለም ከልጅ ጀርባ አንድ ወንድ አባት አለ ለምሳሌ ልጁን እየፈለገ ያለ የሚቀርጽ ግን most people እናቶቻቸው ናቸው ወዲያ ወዲ ሲሯሯጡ ያንን ካሜራ ከዚህኛው ወደዛኛው ምናምን ሲሉ ታያላችሁ በተለይ በውጭው ዜጋ በኩል አንዳንዱ በዚህ ሀገር በተለይ ማጆሪቲው ላይ ይሄኛው በትዳር ኖሮ ልጆችን ቦታ ማስያዝ የሚለው መሰረታዊና ከሞራል ኮዱ አንዱ ስለሆነ እነዛን ነገር ተቀበለዋቸው የሚያልፉበት ሁኔታ አለ ግን ይሄ የውጭው ሀገር ዜጋ ግን ፒክ ያደረገ የሄደው ነገር በጣም ጥሩ ያልሆነና ሰዎችን ወይም ደግሞ የተፈጠሩትን ወይም ደግሞ ጄነሬሽኑን ሊያበላሽ የሚችል ጥሩ ያልሆነ ነገር አለ ስለዚህ እንዴት ነው እንደ ህብረተሰብ የምናየው ምን ፈልገውንስ ነገር ለማግኘት ምን አይነት ከፍተኛ ጥረት ይፈልጋል ከወላጅ የሚለው በራሱ አጠያያቂ ነውና ሌላም ደግሞ እንደዚሁ ያየሁት ይሄንን ቃል በቃል መስማት አለባችሁ እኔ ዝም ብዬ የዝች እናት ልጇ የግራጁዌሽን ስፒከር ነበረ እና በዛ ውስጥ የተናገረው በቃ ፖስት ያደረኩት በአንድ ቀን አልፎ 24 ሰዓት አልፎታል ግን ከ20 ምናምን ሺህ ሰው በላይ አይቶታል በቲክቶክ ላይና አይ ዶንት ኖ ያንን ቪዲዮ አይቶ ያላለቀሰ ሰው የለም ግን እቺም ሰው እናት ነች ዋጋ የከፈለችው እንጂ እናትና አባት ወይም አባት ብቻውን የሚል ነገር አይደለም እና አድምጠነው እንመለስ ድምጹን መስማት ስላለብን እኔ ዘመላለሁ To my mother who's here today and who just found out that I'm giving this speech out today. Ma, gracias por todos sus sacrificios. A pesar de todos los desafíos, siempre seguimos adelante. To all the parents and families here and far who constantly sacrifice so much for us, thank you. እንደሰማችሁት ነው እጅግ ሁሉ ጊዜም ተሰማው በቃ ሆዴም ምንም ድብልቅልቅ ነው የሚለውና እጅግ የሚነካ ነገር ነው ግን የዚህን አይነት በሚሊዮን የሚቆጠሩ እናቶች ዋጋ የከፈሉላቸው ልጆች ቶታሊ ኔግሌክትድ የተደረጉ በሌላው ፓረንታቸው እና ቶታሊ በሰላም እየቻሉ ግን ያ ሞራል ያ ቫልዩ ከሌላቸው ኢትስ ኖርማል ለብዙ ሰዎች ማለት ነው እና ያ ማለት የሚሰሩ አባቶች የሉም ማለት አይደለም ያንን ስንቆጥረው በእኛ ኮሚኒቲ ራሱ አሁን እንደ ትሬንድ ሆኖ የተያዘው እናቶች ናቸው ወደ ላይ እና ወደታች የሚወጡት ግን how many of them are really strong የሚለውን ነገር ማለት strong ስንል የማሰል ጉዳይ አይደለም ነገሮችን አቻችሎ የመጣውን ሁካታ እንደ ነዳጅ ወስዶ ሊንቀሳቀስ የሚችል ማን ነው የሚለውን ነገር ያንንዳችሁ በልባችሁ አስቡ ብዙዎች ተሰብረው ልጆቻቸውንም ሰብረዋል ጥቂቶች ደግሞ ከዛ ውስጥ ይሄንን አይነን ነገር አርገዋል እኛ እንኳን እኔና ትልቁ ልጄ በሚጠራበት ሰዓት እንዴት እንደሆነን ይሄንን ደግሞ አድምጡት ድምጹን
It's too many. Hello, we made it. What's going on, y'all? But you'll see. Oh, wow. Robel Roll Cigars. Abigail Virginia. It's my brother! Let's go! Samia Nara. Chana Farid. በጣም ደስ የሚል ሞመንት ነበረና ጫጫታችን ጩኸታችን በቃ ለልጆቹም የሚሰጣቸው ነገር አለ። በኋላም የሚልኩላችሁ መልእክት ምናምን ከምንም ነገር በላይ ቫልዩ ማደርገው ነው ስለተገኛችሁልኝ አመሰግናለሁ ምናምን የሚለው በጣም ተቺ ነገር ነውና የሰራም ደግሞ ዝም ብሎ እንዲሁ ሊያሳልፈው አይችልም እና ልጆች ምን ይፈልጋሉ የሚለውን ከታች ጀምሮ እያየን ብንጓዝ ለኔ ኤምፓወሪንግ ፓረንትስ የሚለው ሰብስክሪፕሽን ከመጀመሪያው ጀምሮ ረድቶኝ እንደምታዩት ዛሬ graduated from parenting የሚለውን ሻል አድርጌ I've never seen anything like this in my life እያሉ ሴኩሪቲዎቹም ፓረንቶቹም ብዙ ሰው ያደነቃት ሻል ነች። this is my own idea እና አንገቴም ላይ ያደረኩት ሆነ ይሄኛው ሁለቱም I took my time to design it or to make it እና ጨርቁን ገዝቼ ማለት ነውና እንዲህ አይነት ነገሮች የሚሰጧቸው ትርጉም አለ። እኛ መናገር የለብንም ስራችን ነው የሚመሰክረው እንጂ ዝም ብለን ብቻ እኔ እንዲህ ነው እኔ እንደዛ ነው ልጆቻችሁም ቢሆኑ አክብሩኝ ወይም ውደዱኝ ተብሎ ሳይሆን ስራችሁ ይናገራል። የሚወስዱት ነገር አለ እናንተ ከሄዳችሁበት እና አንዳንዴ እኔ የማዘርስ ዴይ ለምሳሌ ጠየቅኳቸው አለ ቪዲዮ ካለ ሰውነት ያሳያቸዋልና እኔ ካሳየኋችሁ የማሳደግ ዘይቤ ወይም መንገድ የትኛውን ልትወስዱ ትችላላችሁ ብዬ ስል ጥያቄ ቪዲዮ ነበረች አጠር ያለች እኔ የምወስደው አለ አንደኛው ሁለት አይነት ማለት two way street መሆኑ እኛም ካንቺ ተምረናል አንቺም ከኛ ተምረሻል እና እነዛን ወደ ልጆቼ ወደ ትውልዴ ወደፊት መውሰድ እፈልጋለሁ ብለው ይላሉና two way street ምንድነው ጭቆና የሌለበት አስተዳደግ የመደማመጥ አስተዳደግ በዛ ሁኔታ ውስጥ በፍቅር አብረን እንማራለን አብረን እንስቃለን አብረን እንኖራለን እና ይሄ ሰቦርዲኔት የሆነ በላይና የበታች የሚለው ነገር የለም በዛው ልክ ደግሞ ባውንደሪ ላይን መኖሩን ገልጾልን ነበርና እንዲህ አይነት ነገሮች ትንሹ ልጅ ያንን ሲል ትልቁ ደግሞ እኔ የምወደው አለ ወይም ወደ ልጆቼ የምወስደው ሪዋርድ ሲስተሙን ነውና በላይፍ እንደሚረዳ ስለማውቅ በጣም ጠቃሚ የሆነ ነገር ነው ይላል። ግን እንግዲህ የሴቶችን ጥንካሬ የእናቶችን ወልዶ አለመጣል ወይም ደግሞ እዛው ላይ ሆኖ ቢከፋንም ቢለማንም ቆመን መስመሩን ሳንስት የምናልፍበትን ነገር ደግሞ በሜክሲኮ ኮሚኒቲ በስፓኒሽ ኮሚኒቲ አይታችሁታል። እኔን ታቁኛላችሁ ለረጅም ጊዜ ደግሞ ይሄንን ነው አድምጠው እንመለስ። Mother's Day is the only day designated for mothers to eat for free. So make sure you order everything that you like because it's on somebody else's expense. But I do have a question for my own children that I love to death. Robert, what's the one thing that you're going to take to your next generation from my parenting style? I think the one thing I would take is that we're friends. Like, it's not a boss to subordinate relationship. Like, we laugh together, we learn from each other, we grow together. It's not a one-way street, it's a two-way street. And I think there's a lot to learn from that. I love it. Thank you so much. Abel, what is it? I would say one thing that I would definitely love to pass down is the reward system because it's very much a good analogy to life because it basically shows you basically what you put in is what you're going to get, you know. That's a very good analogy.
እንግዲህ እንዲህ ያልን ነው አማያዩ ማይሰሙ የሚመስለን ካለ ከሰባተኛው ቀን ጀምሮ ከተወለዱበት እንደሚያዩ ሬጅስተር እንደሚያደርጉ በሳይንሱ በኩል የሚያውቁት ነግረውናል። ስለዚህ እነዚህ ሁሉ ነገሮች አስቀድመን ልናያቸው የምንችለውና ምንድነው መዝራት የምንፈልገው ምንድነው ሊዘራ ማንፈልገው አድጎ ሊጎዳ የሚችለውን ብለን እንደ ወላጅ የምናይባቸው ነገሮች ናቸውና እኔ ህልሜ ሁሉ ጊዜም ሰው ላይ መስራት እንጂ ፎቅ መስራት አይደለም። ስለዚህ ፎቁ ያ ሰው ነው ከፎቅም በላይ ምንም ፕራይስለስ የሆነውና ዓለም ጥሩ እንዲሄድ የሚመጣው ጀነሬሽን በሰላም እንዲኖር የምንፈልግ ከሆነ ሰላማዊ የሆኑ ልጆችን እየገነባን በዛ ውስጥ እናልፋለን ማለት ነው እንጂ ችግር እንዲመጣ ወይም ደግሞ ቫልዩአቸው የተሸረሸረ ታያላችሁ። አሁን እናት እዚህ ቆማ ፎቶ ስታነሳ ሌላዋን ብትመጣ እናት ነች፣ ሌላዋን ብትመጣ እናት ነችና እሱ በራሱ በጣም የሚገርም አይነት ነገር ነው። ምክንያቱም የወንዶችንም ቫልዩ እያሳጣ ነው። ምክንያቱም ልጆቹ ቤት ውስጥ ያሉት በሚያዩት ነገር ላይ እናትና አባት አንድ ላይ እንኳን ኖሮ ብዙ አቢዩሲቭ የሆነ ሪሌሽንሺፕ ያለበት ኮሚኒቲ ውስጥ ነው ያለ ነው። ብዙ ምንም አይነት ግንኙነት የሌለው ግን የራስን አይምሮ እንዲሁም የልጆችን አይምሮ እያታለለ የማያውቁ መስሏቸው የሚቀጠልበት ኮሚኒቲ ውስጥ ነው ያለ ነው። ግን እነዛን ሁሉ ነገሮች ያዩና የሚቀጥለው ምንድነው የሚሆነው? እኔ እንደ እናቴ ከሆነ ወይም እኔ እንደ አባቴ ከሆነ ጋብቻ የሚባለው ነገር ወይም ቤተሰብ ማምጣት አልፈልግም፣ ለኔም ጥሩ አልሆነልኝም የሚለው ነገር በርት ሬቱን ድሮፕ ያደርገዋል። ለኮሚኒቲያቸው ያላቸው አክብሮት ይጠፋል። ቫልዩ የሚባለው ነገር እየወደቀ ይመጣል ማለት ነው። እሱን ግን አይደለም የምንፈልገው። ካልፈለግን ስራ አለ ማለት ነው ወገኖች። ስለዚህ እሱን ነው። ሌላው ደግሞ ታዋቂው ሌብሮን ጄምስ ስለ እናቱ የተናገረውን ደግሞ እንዲሁ ፖስት ያደረኩትን ከራሴው ቲክቶክ ፔጅ ላይ ያመጣሁትን ደግሞ እስኪ አይተነው እንመለስ። የእናቶችን ጥንካሬን የሚያሳየውን እና የእሱን ሰክሰስ እስቲ አድምጠነው እንመለስ። My mother, Gloria James, is of course the reason why I'm standing up here. A single parent, I don't know how you did it. I'm in the lab working every day to try to figure out how you did it. I may be able to figure out how to make a jumper or dunk the basketball, but I cannot figure out how you raised me by yourself. Wow. አዎ ተገርመው ይናገራሉ። ትልቁ ጥያቄ ለኔ እነሱም ይሄንን ነገር እየደገሙት ነው የሚሄዱት ወይስ እንደ ፊውል ወስደውት እንደ ነዳጅ እንደ ማጠንከሪያ ወስደውት ላለመድገም ይሞክራሉ? ሌላም አንድ ግራጁዌሽን ሄድኩበት ጊዜ ነበረ በዚህ በፌርፋክስ ካውንቲ ውስጥ የገቨርንመንት ኦፊሻል የሆነ ነው ሲናገር እናቴና አባቴ ሲለያዩ አያቴ እናቴንና እኔን ወስዳን ይቻላል ትችላለህ ብላ ከዩቪኤ ግራጁዌት አድርጌ ዛሬ ላይ በካውንቲ ውስጥ እያገለገልኩ ነው ፖለቲካሊ ማለት ነው። እና ያንን ነገር ሲናገር ያ ሰው በጣም ነው የገረመኝና ያው አካባቢው ላይ ያሉትን በጥበቃም ሆነ በረዳትነት እነሱን ፍቃድ ጠይቄ ሰውየውን እንዳናገር እድል አግኝቼ ነበርና ይሄ እንዲህ አይነቱን ነገር ስታዩ የተበላሹትን ነገሮች የጠገኑ ሰዎች አሉ እና ይሄ ሰው ጠግኗል በዚህ በካውንቲያችን ውስጥ ያለው ነገርና የማይጠቅመው ነገርና ቫልዩን ሊያወርድበት የነበረው በአያትየው ብርታት ቦታ ይዞ ጥንካሬ ኖሮት መስመር ላይ ገብቶ ዛሬ ላይ ስራ ኖሮት በብዙ አይነት ክብረት ውስጥ እያለፈ ነው ያለው። ስለዚህ ይሄንን አይነት ነገር በመናይበት ጊዜ ቀንበር ሰባሪ ሰውም አለ። ስለዚህ ይሄንን ቀንበር ሊሰብሩ የሚችሉ ሰዎች ነው እያመጣን ያለ ነው እንደ ፊውል ሊጠቀሙበት ወይስ በተደረገባቸው በደልም ይሁን ኔግሌክት መደረግ እንደ በጣም ጥሩ ወዳልሆነ መንፈስ የሚመራቸው ነው ወይስ ምንድነው የሚለውን ነገር ልጆቻችንን ራሱ ማዳመጥ ያስፈልጋል ማለት ነው እንጂ በትብኢትና በማናለኝበት እኔ እንዲነኝ እኔ እንደዛ ነኝ በማለት የሚሆን ነገር አይደለም። ፋክቱን ከኛ በላይ ደብቆ ከያዘው ቤተሰብ በላይ ልጆቹ ያውቁታል። ምክንያቱም ኤቭሪቲንግ ግልጽ ነው፣ ምንም የሚደበቅ ነገር ስለሌለው እነዛን ነገሮች እንድታስተውሉበት ነው የምፈልገውና እኔ በግሌ ጆርኒው በጣም ኢንትረስቲንግ በጣም ሞቲቬት የሚያደርግ እኔንም ደግሞ ወደ ተሻለ ከፍታ ለማምጣት በከፍተኛ ጥረት ውስጥ እንዳልፍ ያደረገ እጅግ በጣም ደስ የሚል የህይወት ጉዞ ነው እዛ ላይ የተጓዝኩትና እርግጥ ነው ጊዜም ገንዘብም
በከፍተኛ ሁኔታ ወስዷል ማለት ነው። ዓለምን ምን አይነት ነገር ነው ላስረከብ የምችለው ለዓለም የሚለው ነው ውስጤ የነበረውና ያንን ለማድረግ ሴት ያደረኩት ባር በጣም ከፍተኛ ስለነበረ ከኤሌመንተሪ ስኩል ጀምሮ እስከ አሁን ኮሌጅ ድረስ ለማስጨረስና በዛ ፕራይቬት ስኩል የሚጠየቀውን ኤቭሪቲንግ የሚከፈለውንና ፓርቲስፔት ማድረግ ያለብኝ ነገር ላይ ሁሉ ፓርቲስፔት አድርጌ ወደ $825,000 ነው የፈጀብኝ እና ያንን ሁሉም ሰው ማድረግ አለበት አይደለም ግን ቢያንስ መንግስት ትምህርት ቤትም ሊያስተምር ይችላል ይሄ ነው ያ ነው ተብሎ ዋን ዌይ ስትሪት አይደለም የገቨርንመንት ኮሌጅ ነው ዩኒቨርሲቲ ነው UVM ቢሆን ነምበር 1 ቢሆን በስቴታችን ውስጥ ማለት ነው የቨርጂኒያ ሃርቫርድ ብለን የምንለውም ቢሆን በጣም ኤክስፔንሲቭ ነው ከሌሎቹ በተለየ ስለዚህ ለአንደኛውና ለሌላኛው የከፈልኩት ሜቢ በአናዘር $60,000 ምናምን ከፍ ያለ ነው ማለት ነው አንደኛው ትምህርት ቤት $144,000 ስጠይቅ አንደኛው ትምህርት ቤት ወደ $215,000 ነው ማለት ነውና እንደየደረጃቸው ስለሆነ የሚጠይቁት ወይም እንደሚማሩት ነገር ምንድነው ያዘጋጀነው ነገር ወይስ በራሳቸው ፊገር አውት ያድርጉ ብለን ነው የሚለውን በጣም እዛ ላይ መሰራት ያለበትና ማሰብ ያለብንና አይ ሎን ይወስዳሉ በራሳቸው እንደፈለጉ እዚህ ካደረስኩ ምናምን የሚል ቤተሰብ አንዳንዴ እናያለን ሎን በሚወስዱበት ጊዜ ከኩዮቻቸው በ16 አመት ወደ ኋላ ተተናቸው እንደሆነ ምን ሄደው እና ብዙ መንደፋደፍ እንዳለ ብዙ መቸገር እንዳለ መረዳት ያስፈልጋልና ያንን በሚመለከት አንድ ጠበቃ ባዘጋጀሁት አንድ ፕሮግራም ላይ መጥቶ እንዴት እንደሆነ እሱ ስቲል የሎ ስኩሉን ሎን እንዳልጨረሰ እና ይሄንን ለምሳሌ እኔ እንደዚህ ነው ምናምን ዜሮ ባላንስ ነውና ያው እከፍላለሁ ሰራለሁና ኢቭን ጫማ ወይም የሆነ ነገር ለመግዛት ስል እንዴ ከቱሽኑ እየሰረቅኩ ነው እንዴ አይኝም ብዬ ነው ሰው ነው ፈጣሪ ያያል ብዬ ብዙ ነገሮችን ወደ ጎን አድርጌ እዛ ላይ በማድረግ ያንን ደግሞ ያህል ለመክፈል ከዚህ ጋር ሰርቼ እንደዚህ አምጥቼ የሚለው ብቻ ሊረዳን አይችልም ቀደም ብሎ በተለያዩ ሪል ስቴት ውስጥ ወይም በተለያየ የስታክ አይነት ነገሮች ላይ የሚደረጉት ነገሮች እነዛን እየተሸጠ ነው አሁን ዳውንሳይዝ እንደማረግ በሉት ዳውንሳይዝ ከኖርንበት ሳይሆን ግን የነበሩትን አሴቶች እየቀነስኩ ምክንያቱም ያስፈልገኛል ለትምህርት ቤት ቅድሚያ ይሄኛው ነው እንጂ ቅድሚያ ዝም ብሎ ግድግዳና ጣሪያ ተክዬ የምቆምበት ጉዳይ የለኝም ምክንያቱም ኪሳራው የግድግዳ የጣሪያው ኪሳራ ነገ ይመጣል ነገ ይሄዳል እዚህኛው ኪሳራ ግን ሰብሮ የሚያልፍና እንደገና ልጆች ሲሳቀቁ ሲቸገሩ ከማየት የከበደ ነገር ምንም ነገር የለም ብዬ ነው ማስበው በአለም ላይና እነዛ ነገሮች እንዳይመጡብኝ ከፍተኛ ሳክሪፋይስ ነው ያደረኩት ያ ሲሆን ብቻዬን ያደረኩት በጣም ብዙ ኔጌቲቭ ኤነርጂዎች ነበሩ ኢቭን በዚህ ሁኔታ በማሳደጌ ይሄንን አይነት የምታሳድገው የተለያዩ ነገሮች በቃ አይደል ምክንያቶችን ፈጥረው በተለያየ ክስ ማለት ውስጥ አልፍ ያለውኝ ግን እነዛንም ከአንድም ሁለት ክሶች አሸንፌ መስመር ውስጥ ገብቼ በስራ ያስመሰከርኩ ሴት ነኝ አንዳንዶቻችሁ ዘመድ አለ እንትን አለ ትላላችሁ ብዙዎቻችን ዘመድ ብለን የሰበሰብናቸው ኮተት ናቸው ምንም ነገር የሚያደርጉት ነገር የለም አንድ ሁለት ሰው ደህና ሰው ሊኖረው ይችል ይሆናል እንዴና አላል ከፈጣሪ በታች ሊመካበት የሚችለው ብዙዎቻችሁ በየቤታችሁ እንደዚህ አይነት ኮተት ነው ያለውና ይሄንን ኮተት እንኳን ራሱ አላለም ሰርታችሁ ነው እነዚህን ኮተቶች ራሱ ልታሳዩአቸው የምትችሉትና ለአንድ ደቂቃ ለአንድ ቀን ቤቢስት የሚያደርግላችሁ የለም ለአንድ ነገር ከሌ ብላችሁ የምትጠሩት የለም እምነታችሁ በፈጣሪያችሁና በመታረጉት ስራ ላይ ጥንቅቅ ያላችሁ እግዚአብሔርን የምትፈሩ ስራችሁን የምትወዱ ህግንና ኢንዱስትሪውን የምታከብሩ ሆናችሁ በዛ ሁኔታ ውስጥ ተንቀሳቀሱ የሚመጡትን ነገሮች ቆጠብ ብላችሁ እዛ ልጆቹ ላይ በመታወሉበት ጊዜ እንዴት ነው አይደል አምጥተውኝም ከሰው በታች አደረጉኝ ባለፈው ሳምንት አንዲት እናትም ማነጋግሬ ነበርና ብዙ ምንችለውን አድርገናል ግን there was some problem እዛ ላይ ሳይው ፕሮብሌሙ ከታች የተሰራ ፕሮብሌም ነው ግን እንደ ፕሮብሌም ያልቆጠረ ቤተሰብ ስለሆነ ልጁ አሁን ለኔ ያልኖራችሁልኝም ለኔ ምንም አላረጋችሁልኝም ብሎ አመት አልፎኛል ልጄን አይቼዋል አቅም ወደ ቤትም አይመጣም በቃ ቶታሊ ከሁሉም ሰው ጋር ንግግር አቆሟል ልናናግረውም ብንፈልግ በቁጣና በኃይለ ቃል ነው የሚናገረው የሚለው ነገር ነበርና ኤግዛክትሊ ብዙ ጊዜ በኮሚኒቲያችን ውስጥ ኦኬ አዲስ መኪና ልንገዛ እንችላለን ቤት ሊኖረን ይችላል የተለያዩ ነገሮች እነዛን ነገሮች ሲያዩ ጓደኞቻቸውን ቤት አዲስ መኪናና አዲስ ቤት ሊኖር ይችላልና አንድ ነን ሁላችንም ብለው ሊያስቡ ይችላሉ እኛ ነን
ያለንንና የሌለንን ለልጆቻችን ነግረን እንዲጠነክሩ ምናደርገው በዛ ውስጥ ምን ያህል በተጣበበ በጀት ውስጥ እንደምትሄዱ የሚረዱት ሲያውቁት ነው እንጂ ልጆች ከነገርናቸው ይሳቀቃሉ ምናምን የሚል ይሄ ተደባበቀው ነገር የልጆች አይምሮ እናትና አባቴ እነዚህ ናቸው ብሎ የሳለው ነገር አለ። አንድ ሴሌብሪቲ የሴሌብሪቲ ቤተሰብ ነኝ የሚል ነው በዛች ትንሽ አይምሯቸው ሁሉንም ነገር እንካ አስተሏቸው። ሌላው ሳይድ ደግሞ ኦኬ ይሄኛው ሲኖረን ነው የምናረገው አሁን ያለን ይሄ ስለሆነ በዚህ ልናረግ የምንችለው ነገር አለ የተብሎ ፋክቱን ስናሳያቸው እነዚህ ሰዎች ስለሌላ አሁን ላይ ገዙልኝ መጠየቁን ራሱ ሪዘርቭድ እየሆኑ ነው የሚሄዱት ከታች ጀምሮ። ግን ሁሉንም ሰጣችሁ ከለታት አንድ ቀን ሁሉ ነገር ተሰርቶ ካለቀ በኋላ ዲቨሎፕመንታሊ እንትን ከሆነ ዲቨሎፕድ ከሆነ በኋላ ሰውን አይ ይሄንንማ አላረግልህም ስትሉት እዛ ጋር የሚያመጣው ኮንፍሊክት አለና የነዚህን ፋሚሊዎች ወደ ሳይኪያትሪስት ልጁን ካልወሰዱ ችግር እንዳይገጥማቸው እነሱን ባለሙያ ሳይኮሎጂስት ሳይኪያትሪስት እንደሚያስፈልጋቸው ተወያይተን የተለያየ ነው። ግን ፕሮብሌሙ የሚታይ ነው ለራስ ከመዋሸት የመጣ እና በልጅ ላይ ያለው ለመምሰል መሞከሩ ነው። ስለዚህ ከሌለን የለንም ካለን አለን ባለን ግን በዛ በበጀታችን ነው ምን ሄደው እንጂ በበጀታችን ነው እንጂ ምንንቀሳቀሰው ከዛ ውጭ ልንፈጥር የምንችለው ነገር የለም። በዚህ ውስጥ ደግሞ የራሴ ታሪክ ለምሳሌ ምንም አይነት የፋይናንሻል ኤድ ነገር ላገኝ አልቻልኩኝም። ኢቭን በጂፒኤም 4.602 ነው አሁን ይሄ ልጅ ከሃይ ስኩል ግራጁዌት ሲያደርግ የነበረው ጂፒኤ ግን ፉል ራይድ ነው ምናምን ይላል ሰውና አስቀድመን እንደ ኮሚኒቲ የሌለን ነገር የመናገር ባህሪም አለና not everybody gets a full ride even scholarship ግሬዳቸው ሃይ ስለሆነ ዩቪኤ ለምሳሌ ኒድ ቤዝድ ለሆኑ ልጆች ነው የምንሰጠው እንጂ ሌሎቻችሁ ከዚህ ኢንካም በላይ የሆናችሁ የሚል ነገር ስላለ በአብዛኛው ሰው ከፍሎ ነው የሚያስተምረው ማለት ይቻላል። የተወሰነ ሰው የተፋታና ምንም አይነት ኢንካም የሌለው በመንግስት የሚረዳ ሊሆን ይችላል። የተለያዩ ነገሮች ሊሆኑ ይችላሉ። ግን ኢንካም ቤዝድ ስለሆነ እንትን የሚያደርጉት ያስፈልገዋል ይረዳል ተብሎ ምንም አይነት ነገር አላገኘውም። ባለማግኘቴ ምንም ቅር የሚለኝ ነገር የለም። ካለው ሰው ላይ በተለያዩ ሉፖሎች ገንዘብ ወስጄ ልጆቼን ለማስተማር የጣርኩበትም ቀን የለም። ባለፉት 40 አመታት ከገቨርንመንት በየትኛውም አቅጣጫ አንድም ሳንቲም ወስጄ አላቅም። ስለዚህ አንዳንዴ አሁን ህግ ተቀየረ ወይም እንደዚህ አይነት ሰዎችን ኢንቨስቲጌት እያደረጉ ነው እንዲህ ምናምን ሊመጡባቸው ነው ሊሄዱባቸው ነው ሲባል የህሊና ነጻነት አለ። ስለዚህ ከሌላው ከሚያስፈልገው ሰው በውሸት ወስዶ ልጅ ላይ ማድረጉ ራሱ ካደረግነውስ በኋላ ልጆቹን በላይኛውም በፈጣሪም ይሁን በምድርም ቢያቁትም ባያቁትም የሆነ የህሊና ነገር አለ ወቀሳና ባሉት በሁለቱ ቢዝነሶች ምክንያት እና በገቢ ምክንያት ለማንም እንደማይሰጡት አልሰጡም። ስላልሰጡ ግን ይሄ ነገር ከብዶኛልና ወይም ደግሞ ቀለል ያለ ትምህርት ቤት በአካባቢው ላይ ካሉት ውስጥ አንዱን መርጬ በገንዘብ ቀለል ያለ በደረጃም ሁለተኛ ሶስተኛ ተብለው ራንክድ ከሆኑት ጋራ ወደዛ ላርግ ስንል ደግሞ ልጆቹ ያንን እድል ለማግኘት እንደዚህ እንዳያችሁት እንግዲህ በሙሉ ዶሚኔትድ የሆነው በማጆሪቲ ኦፍ ዘ ፒፕል ነው በነጭ። ስለዚህ እንደዛ አይነት ኦፖርቹኒቲም ደግሞ ሲመጣ ኦኬ እኛም የሚችሉ ሰዎች አሉ የሚለውን ለምሳሌ ልናቀርብ የምንችልበትን አጋጣሚ ስለሆነ ያገኘ ነው። በላይም በታችም ተጋግጠን ያንን ነገር እንዲጨርሱ ጥረት የምናረግበት ነው። ንብረት ካለ እኔ በሐሳቤ ኦኬ ባጣ ቤቴን ሸጬ ቤዝመንት ከራያለሁኝና በቃ እንደዛ ኖራለሁ ነው እንጂ እኔ እኮ የቲ ነኝ ይሄን ያህል አመት ኖር ያለው በእነዚህ ሁለት በጣም ከባድ በሆኑ ኢንዱስትሪዎች ውስጥ በፋይናንሻል ሰርቪስ እና በሪል ስቴት ውስጥ ነኝ ያለሁት እንደው ሰው ምን ይለኛል ምናምን ነው እሱን አላስበውም። እኔ ማስበው አላማዬን ማሳካቴ እኔ ማስበው ያደራ የተሰጠኝን በእግዚአብሔር ልጆች ቦታ አስይዣለሁ ወይ ነው እንጂ ይሄ ብዙ እኛ የምናስበው ስለራሳችን ክብር ዋናውን ቁም ነገር እያስለቀቀን ስለሆነ እንደ ህብረተሰብ የወደቀው ሞራል ማንሳት ይሄ እናቶች በተለያየ ቦታ ሲሳተፉ ስለ ወንዶች ልጆቹ ያላቸው ግምት በጣም ዊክ ናቸው እኛ ኮሚኒቲ ያሉ ወንዶች ምናምን ብለው ከሚሉ በጅምላ እንደዛ ቢሉ ቤታቸው ውስጥ ያዩትን ነው እንጂ ሙሉ በሙሉ 100% እንደዛ ናቸው ማለት አይደለም። ግን እንደዛ ደግሞ a man with the backbone ነን ብለው የሚያስቡት ደግሞ መጣ ብለው የሰውም ልጅ ቢሆን የተለያዩ ነገሮች ሲያረጉ ልጅ የሰማውንና በአይኑ ያየውን ስለሆነ በአይናቸው ያዩትን ነገር ሊይዙ ይችላሉ። እንደ እንትና አባት መሆን ነው ፈልገው ሊሉ ይችላሉ የራሳቸው አባቶች ደካሞች ከሆኑ። ስለዚህ ብዙ በአገራችንም ስናድግ ያየነው ነው እንደነትዬ እንትና እንደነጋሽ እንትና ነው መሆን የምንፈልገው ተብሎ የሆነ ጭንቅላታችን ላይ ይዘናቸው ተዘርተው የመጡ ነገሮች አድገው ትልቅ ቦታ ላይ ያደረሷቸው ብዙ ሰዎች አሉ። ስለዚህ ምሳሌ የሰው ልጅ በጣም ይፈልጋል። በምሳሌና በተደረጉ ነገሮች ያንን ሪፒት አድርጎ ወይም ደግሞ ያንን ወደ ተሻለ ከፍታ የመውሰድ
ካፓሲቲ ያላቸው ልጆቹ ግን ኮሚዩኒቲ ወይም ቤተሰብ ግን አላገኙም እንደማለት ነው። ይሄ not all of them አሁንም ሁሉም አላገኘም ማለት አይደለም። ግን በአብዛኛው እናቶች በጣም በከፍተኛ ሁኔታ እየጣሩ ምኞታቸው በጣም ከፍተኛ ሆኖ በአቅም ማጣት ምኞታቸው በጣም ከፍተኛ ሆኖ በቋንቋ ከልጆቻቸው ጋር ኮሙኒኬት ባለማድረግ በብዙ አይነት ፈተና ውስጥ የሚያልፉ ሰዎች የሚይዙት የሚጨብጡት ያጡት ሰዎች አሉና እነዛን ሁሉ የኛን ጨረስን ተብሎ አሁን እኛ ጉዞውን አልፈናል ተብሎ ሌሎቹ እንደገና ሲሉ ማየት ሳይሆን እኔ ሰው ላይ መስራት ስለሆነ እንፈልገው በቀጣይነት ደግሞ የተለያዩ ሰዎችን አይዟችሁ ይሄ ነው በዚህ ነው የግድ ገንዘብ ከፍላችሁ አይደለም ልጆቻችሁን የምታስተምሩት ዲሲፕሊኑ ኖሮ የማንበብ ፖቴንሻሉ ካላቸው ወይም ልምድ እንዲኖራቸው አድርጎ ኢቭን የተለያዩ the ultimate scholarship book የሚባል መጽሐፍ በ6 ብር በ5 ብር በ20 ብር ማክሲመም አዲሱን ሃርድ ከቨር ያለውን ሶፍት ከቨር ያለውን የፈለጋችሁትን አይነት ብቻ ከ6 ብር ጀምሮ እስከ 20 ምናምን ብር ድረስ ገዝታችሁ እዛ ውስጥ ያሉትን ነገሮች እንኳን ለልጆቻችሁ ያንን አሳይመንት ብታሰሩ በከፍተኛ ገንዘብ ልጆቹ የፈለጉበት ትምህርት ቤት ሄደው በቃ ደክመውልኛል ሰርተውልኛል የግድ ገንዘብ ብቻ አይደለም ደክሞልኛል የሚያሰኘው ቦታው ላይ ተገኝቶ ዲሲፕሊኑን ማስጨበጥ ራሱ ቀላል ነገር አይደለምና እኔ ሁሉ ጊዜ የምመክረው እንስራ በጋራ እንዲነን እንደዛነን ሳይሆን ሆነን ካልተገኘን በስተቀር ያ እንዲነን የሚለው ወሬ ብቻ ነውና እነሱም ብዙ ትዝብት እየወሰዱና ብዙ ነገር ስላለ በውስጣቸው የተለያዩ ነገሮች እነዛን ከተለያዩ ፋሚሊዎች ጋር ስንነጋገር የምናያቸው ነገሮች እንደ ዜጋ የሚያስከብር ወይም ያለን ፕራይድ ባዶ እንደሆነ የሚያሳይ ስለሆነ ፕራይዱን ቦታው ላይ እንድናስቀምጥ እንስራ በጋራ ነው የምለው እኔ ሁሌም ልቤ ከልጆች ጋርና ልቤ ከእንደዚህ አይነት ሲንግል ዳድ ሲንግል ማም ሆነው ስትራግል ከሚያደርጉት ሰዎች ጋር የተለያየ ነገር ለማድረግ በመችለው ሁሉ ለማድረግ ነው ውስጥ የሚፈልገውና ዘመኔን እስከ ኖርኩ ድረስ በዛ ሁኔታ ነው መሄድ የምፈልገውና እንግዲህ ያው ጃብ ዌል ዳን ብዬ እንዳልኩት እኔ ጃብ ዌል ዳን ብዬ እዚህ ጋር ደርሻለሁ እንግዲህ ሌሎቻችሁም ደግሞ ፈጣሪ በዚሁ መልክ ድካማችሁን ቆጥሮ ይጎብኛችሁ ማለት ነው የምወደው ሌላው ደግሞ እንግዲህ ሁሉ ጊዜ ስለተለያዩ የፋይናንሻል ነገሮች ስለምናስተምር የመጨረሻው ስላይዳችን ይመጣል እዛም ስላይድ ላይ ምን አይነት ሰርቪሶች እንደምንሰጥ የተለያዩ የልጆች የኮሌጅ ሴቪንግ አካውንቶች አሉ በዛም ሙሉ በሙሉ ታስተምራላችሁ ሳይሆን በጣም ከፍተኛውን ነገር ልታስተምሩ ትችላላችሁ ሙሉ በሙሉ ልታስተምሩ የምትችሉት ገና ሲወለዱ አካውንት ሲከፈትላቸው ነው በዛም ላይ ደግሞ ምን አይነት ፕሮዳክት ብላችሁ በፕሮዳክቶች ላይ እንዴት እንደሚሰራ እንዴት እንደሆነ ገንዘቡ የሚመጣው ስትረዱ ነው እንጂ አሁን በኮሚኒቲያችን ውስጥ ብዙዎቻችሁ ሊትራሊ ስካምድ ሆናችሁ ምግብ እንኳን ኮሌጅ ከገቡ በኋላ የማይገዛ ገንዘብ እዛ ውስጥ ይዛችሁ ትመጣላችሁ ግን you could have done much better በተለያዩ ሁኔታዎች እያሰባችሁ የምትንቀሳቀሱ ከሆነ ከ529 ጀምሮ እስከ ላይፍ ኢንሹራንስ ድረስ ከቨርዴልም ብትሉት የተለያዩ የችልድረን ራት IRA ብዙ ነገሮች በዛ ውስጥ አሉ ወደ 7-8 ነገሮች አሉ ግን የትኛውን ከየትኛው ጋር ወዳድራችሁ ነው የልጆቻችሁን የኮሌጅ አካውንት የከፈታችሁት የሚለውን ነገር ስታውት ከውቀት ውጪ ሰዎች ገንዘብ ማግኘት ብቻ ነው እንጂ የፈለጉት እናንተን ገደል ላይ ጨምሮ ገንዘብ ስለማግኘት የሚያስብ የተለያየ የተበከለ አስተሳሰብ ያለው ሰው በራሳችሁ ቤተሰብ ውስጥ አጋጥሟችሁ ብዙ ጊዜ ለውድቀት ተዳርጋችኋልና እነዚህ ሁሉ ነገሮች ኢዘር የማንበብ ችሎታቸውን በማሳደግ ስኮላርሺፖችን ገንዘብ ሰብስባችሁ በጣም ትልልቅ ሀብታም ካምፓኒዎች የሚሰጧቸው ገንዘቦችን ተጠቅማችሁ ሞልቶ ተትረፍርፎ ፖኬት ገንዘባቸው የሚያስፈልጋቸው ቱዊሽን ሁሉ ነገር ሊደረግላቸው ይችላል የግድ መከፈል የለበትም ግን የኛ ከፍ ብለው ቦታ ውስጥ ገብተው መከፈል ከጀመረ በኋላ የምናቃቸው ነገሮች ደግሞ ወደፊት ለሚመጣው ጀነሬሽን ማሳለፍና እነዛን ቤተሰቦች እፎይታ መፍጠር የነዛ ቤተሰብ ልጆች ደግሞ ጥሩ ትምህርት ላይ እንዲሆኑ መጣር ግዴታ ነውና ሰው የሚሻት ነገር ማድረግን መልመድ አለብን ቢያንስ አንድ ወይ ሁለት ሰው እንደዛ በቅንነት ውስጥ ከገንዘብ ውጪ በቅንነት ውስጥ ሰውን ለመርዳት የሚፈልግ ሰው ልናፈራበት እንችላለን ማለት ነው እንግዲህ ታቹ ኤቲ ባይናው ከ40 በላይ የሚሆኑ ስቴቶች ላይ ሰዎችን ነው ሪፕሬዘንት ማድረገው ሰዎች ብልህ የሆነ አስተሳሰብ እንዲኖራቸውና ውሳኔያቸው በእውቀት ላይ የተመሰረተ እንዲሆን የማደርግ ታቹ ነኝ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ ያ ማለት ደግሞ ለደንበኛው ተመቸው የትሻለዋል ብሎ እንጂ ለኪስ ወይም ደግሞ ለድርጅቶች ቀድሜ አድርጎ ምን ይገኛል የሚለው ነገር የለም እዛጋ
በህግ የሚያስጠይቅ ስለሆነ ማለት ነው። ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 and 207 ነው። አነንዴል ቨርጂኒያ ውስጥ ነው ያለነው። ስልክ ቁጥራችን 8339388448 ነው። yetifinancial.info and yetifinancial.com ዌብሳይቶቻችን ናቸው። በዛ ውስጥ yetifinancial.info የሚለው ጋር ብትገቡ ካላንደር አስይዛችሁ የተለያዩ ሀሳቦችን ልንወያይ እንችላለን። ሎያሊቲ፣ ኢንቴግሪቲ እና ኬር ያው ዋናው ካስተዳደጌም እንደገና ደግሞ ያገለገልኳቸው ኢንዱስትሪዎች ሪል ስቴትም ፋይናንሻል ሰርቪስም በእነዚህ ነገሮች ላይ ያለው አቋም በጣም ከፍተኛ ስለሆነ ካስተዳደጌም ካመጣጤም ጋር ከእምነቴም ጋር ስለሚሄድ በዛ ላይ በርትቼ እንደገና ተጨማሪ ሆኖ ወደ ከፍታ ወስጄው እያገለገልኩ ያለው ነኝና ከምንሰጣቸው ሰርቪሶች ከብዙዎቹ ጥቂቱ እንግዲህ ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር አለ፣ አኑዊቲ አለ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k ሮል ኦቨር አለ፣ ኪድስ ኮሌጅ ሴቪንግ አለ። አሁን እንደምነግራችሁ በምን እናስተምራለን የሚለውን ነገር በጣም ተወያይተን ምን ያህል ፐርሰንቴጁን ከቨር ሊያደርግላችሁ እንደሚችል ማየት ይቻላል። ቢዝነስ ኮቺንግ አለ። የተለያዩ የተዛቡ ቢዝነሶች ገንዘብን እንጂ ሰውን ላይ ያላተኮሩ መስመር የሳቱ ነገሮች ስላሉ ስራ ላይ ያሉትን ሰዎች የሚፈልጉት ነገር ካለ በዛ ላይ ምክር እንሰጣለን። ቢዝነስ ፓርትነርሺፕም እንደዚሁ ዝም ብሎ ሃንድ ሼኪንግ ስለሆነ በእምነትና በጓደኝነት በአበልጅነት በተለያዩ ቤተክርስቲያኖች ትውውቅ ምናምን ስለሚደረግ ነገሮች ከ6 ወር ከ1 አመት በላይ ሊቆዩ የማይችሉበት ኮሚኒቲ ውስጥ ነው ያለነው። ስለዚህ እነዛ በየጊዜው ሲፈርሱ ሲናዱ ማየቱ በጣም ቆሞ እንደው ትንሽ ህሊና የሚነካ ስለሆነ ማንኛውም ቢሆን ጎጁም ተጎጁም መስመር ይዘው ቢጀምሩ ልኩን ስለሚያውቁት ወይ ይተውታል ወይ ይቀጥሉበታል። ግን በህጋዊ መንገድ ስለሚሆን ችግር አይኖርም ማለት ነው። ሪል ስቴት ለ25 አሁን 26ኛ ዓመቴ የኖርኩበት ኢንዱስትሪ ነው። ሪማክስ አሌጀንስ ከሚባል ካምፓኒ ጋር ነው ያለሁት እና እነዚህ ሁሉ ሁለቱም ቤተር ቢዝነስ ቢሮ የቲ ፋይናንሻል ሬጅስተርድ የሆነ ነው ዚሮ ኮምፕሌንት እና ጥንቃቄ አድርገን በምንሰራበት ጊዜ አሜሪካኖቹ ፊዱሻሪ ነው ወይ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ስለሚባል ቫልዩን እናውቀዋለን። የሚያጭበረብር ሰው ካለ እዛ ጋር ሄደው ተጭበርብሬ ተሰርቄ የሚለውን ነገር ስለሚጽፉ ራሳችንን እናውቀዋለን ወይ ራሳችንን እናምነዋለን ወይ የሰዎችን ህይወት ለመንካት ብቁ ነን ወይ ህግ እናከብራለን ወይ የምንሰራውን ስራ እናውቀዋለን ወይ የሚለውን መለኪያ ስለሆነ አሜሪካኖቹ በየጊዜው በዚህ ሁኔታ ውስጥ ናችሁ ወይ ብለው አዎ የሚለውን መልስ ካላገኙ አይዋዋሉም። የኛ ደግሞ ያኛው ቄስ ያኛው ዲያቆን ያኛው ፓስተር እነሱ ልከዋት ምናምን እንዲከፍታ እንዲዘግታ እንዲሞቶ እንዲተነስቶ ጠቅላላ ከመስመሩና ከህጉ ከኢንዱስትሪ ውጭ ስለሆነ the highest standard business practice service ለመስጠት ራስን ማመን ያስፈልጋል። ምናረገውን ነገር ማመን ያስፈልጋል። ሰው ከጎዳን እስከ እስር ድረስ ሊያደርስ ስለሚችል ጥንቃቄ የሚያስፈልገው አሰራር ስለሆነ ብዙ ጊዜ ሰዎች የሰርቪስ አሰጣጥን ልዩነት ስለሌላቸው በየቦታው ሄደው በተለያዩ ሁኔታዎች ሲጎዱ ከተጎዱ በኋላ ደግሞ መጥተው ሪቪው የምናደርግበት ጊዜ አለና እነዚህ ሁሉ ነገሮች ያለ ማስተዋል የሚደረጉ ናቸው። እንግዲህ በማንኛውም መንገድ ግን የምትፈልጓቸው ነገሮች ሲኖሩ ያለንን ነገር እንመክራለን። የሌለንን ነገር ደግሞ አንፎርቹኔትሊ በኮሚኒቲ ውስጥ ሪፈር ለማድረግ አጣያቂ የሆነ የሰርቪስ አሰጣጥ ስለሚበዛ ከሌኮ ልኮይ ነው ለዚህ ጉዳት ለዚህ ዝርፊያ ለዚህ ስህተት የዳረገኝ የሚለው ነገር እንዳይመጣ ያው ፊዱሻሪ የሆኑ ሰርቪስ ሰጪዎችን እየፈለግን ሊስት እየሰራን ያለነውና አንድ ሰው ወይ ሁለት ሰው ሪከመንድ ልናደርግ እንችላለን። ሌላው ግን በራሳችሁ ሰርች አድርጋችሁ እንዴት ሰርች እንደሚደረግ ስለተለያዩ ሰርቪስ አሰጣጥ ወይም ሰርቪስ ሰጪዎች ማየት የምትፈልጉት ነገር ካለ እነዛን ደግሞ እንዴት እንደሆነ ላሳያችሁ እችላለሁ። ለእያንዳንዳችሁ ጥያቄዎች ሲመጡ አገልግሎት ሊሰጣችሁ ሲል who are those people ነማን ናቸው? በተለያየ ሶሻል ሚዲያ ላይ በቀደም እንደውም አንድ ዶክተር የሰጠውን ማብራሪያና መግለጫ በቲክቶክ ፔጅ ላይም በፌስቡክም አድርጌዋለሁኝና ምንድነው ያለው ሶሻል ሚዲያ ላይ የምታዩቸው ነገሮች በሙሉ ሪሊ ብቁ ከሆኑ ሰዎች ነው የመጣው ወይስ ለመናገር ብቻ ከሚናገሩ ናቸውና ብዙዎች ኢቭን በጤና ሁኔታ የማይደረግ የማይወሰድ ነገር ባለሙያ ካልሆኑ ሰዎች ለክሊክና ለተለያዩ ድጎማዎች የሚፈልጉትን ነገር ተናግረው ብዙዎች የተለያየ የጤና እክል ላይ እንደወደቁ ይናገራልና የምትሰሟቸውን ነገሮች በሙሉ ሪቪዋቸውን ማንበብ እንዴት ተሰሩ ኤፍዲኤ አፕሩቭድ ናቸው ወይ ኤፍዲኤ አፕሩቭድ ካልሆኑስ በየትኛው በሆሊስቲክ ሳይዱ ምንድነው ሪቪዋቸው ምናምን የሚለውን ማየት ያስፈልጋል። እና ያያያችሁ እንግዲህ
ተንቀሳቀሱ ማለት ነው የምወደው። ሁላችሁም ልጆቻችሁን ደክማችሁ ለፍታችሁ ላስመረቃችሁ ቤተሰቦች በሙሉ እንኳን ደስ ያላችሁ። እንኳን እግዚአብሔር የድካማችሁን ሁኔታ ቆጥሮ መስመር ውስጥ አስገባ ልጆቻችሁን። ገና ነው እነሱ ደግሞ ተቀጥረው በኮርፖሬሽን ቤኔፊቶች ምናምን ትምህርታቸውን ቀጥለው መማር ከፈለጉና ካሰቡ ደግሞ እሳየው ነው። ኢንካሬጅ እናረጋለን እንደ ወላጆች። ብዙዎች ደግሞ በተለያዩ ሶሻል ሚዲያዎች ላይ ተሳድቤ ምንም ብዬ አንዳንድ ነገሮች አድርጌ ገንዘብ ላገኝ እችላለሁ ወደሚለው ማቅጣጫ ድሮፕ አድርገው ሲሄዱ እናያለን። ጉድ ኮንቴንት ኖሯቸው የሚመጣውን ነገር አይተው ሚዛን ደፍቶ ከሆነ በሚመጣው ኢዚሊ በሚመጣው ገንዘብ እንደኛ ሰርተን በመናገኘው ብሎ የሚከፈል ሳይሆን በቀላሉ የሚመጣ ገንዘብ ደግሞ ካገኛችሁ ገንዘቡን እንደገና ራሳችሁ ላይ ሪኢንቨስት አድርጋችሁ ለማንኛውም እንደ ሁለተኛ ዜጋ እንደ ጥቁር እንደ ማይኖሪቲ ወረቀቱን ብትይዙት ከውቀት ጋራ አይ ቲንክ ኢት ቴክስ ዩ ኖ ወደፊት ራቅ አድርጎ ላይ ወስዳችሁና የምትሰለፉበት ደረጃው ወይም ቦታው የተለየ ሊሆን ይችላልና እንደ ወላጅ ለሁሉም ልጆች የምመኘው ፎከስ እንዲያደርጉ ፎከሳቸውን ዳይቨርት እንዳያደርጉ ወላጅ ደግሞ ከስር እንዲመክር ወላጅ ደግሞ ራሱ የተለያዩ ኮርሶችን በሚወስድበት ጊዜ ዩኒቨርሲቲዎች ሊሆኑ ይችላሉ ሾርት ኮርሶች ሊሆኑ ይችላሉ ግን አክሬዲትድ ከሆነ ቦታ ኮርስ በመትወስዱበት ጊዜ እነዛ የሚሰጧችሁ አሳይመንት ስታነቡ ምን ስትሉ ልጆቻችሁ ሲያዩ የምታውቁት ነገር እንዳለ ስለሚያውቁ ሳይኮሎጂካሊ አይን ለአይን ተያይታችሁ መነጋገር የምትችሉ ሰዎች እንደሆኖቹ ውስጣቸው ስለሚያስብ ያ ኮሚኒኬሽኑ በጣም በጣም ኢምፖርታንት ነው። እናንተ የምታረጉትን ስለሆነ የሚደግሙት እነሱ ያንን ነገር ላይ አትኩሩ ማለት ወዳለሁ። እኔ በዘመኔ ከትምህርት ቤት ተለይቼ አላቅም። እንደውም እያባስኩት ነው የሄድኩት። አሁንም እንደዚያር ፍቃድ በሚቀጥለው ወር ደግሞ የራሴን ደግሞ ትልቅ ኒውስ ይዤላችሁ ብቅ እላለሁ ብዬ አስባለሁኝ እና ከዛም በኋላ እስከ ህይወት ፍጻሜ ከትምህርት ቤት አካባቢ የመራቅ ሀሳብ የለኝም። ብዙ ነገሮች አሉ ገና በህይወታችን ልናደርጋቸው የሚገባ ጤነኛ እስከሆንን ድረስ እግዚአብሔር ትንፋሻችንን እስከሰጠን ድረስ። ስለዚህ ያንን ብታደርጉ ለልጆቹ ከህፃንነታቸው ጀምሮ በተለይ ይጠቅማል። ትምህርት ቤት አንሄድም በጀቱ የለም ብላችሁ የምትሉ ከሆነ የነጻ ኮርሶችን መውሰድ አለበለዚያ ደግሞ የራሳችሁን ኢንተረስት ያላችሁን ኩኪንግም ሊሆን ይችላል እሱም ራሱ በጣም በከፍተኛ ደረጃ ሼፍ ሆነው ትልልቅ ቦታ ላይ ያሉ ሰዎች አሉና ዳዝንት ማተር ዋት ኢት ኢዝ ግን የምትፈልጉትን ነገር መጽሐፍ ከስታችሁ ቁጭ ብላችሁ ስታነቡ ለልጆቹ የሚሰጠው ነገር አለ። ኮሚኒኬሽን ስኪላችንን እያዳበረው ይሄዳልና በጣም ኢምፖርታንት ነገር ስለሆነ በርቱ ነው የምለውና ሳንለፋ የሚመጣ ነገር የለም። ኢዚ ማኒ ወይም ደግሞ ኢዚ አቺቭመንት የሚባል ነገር የለም። ስፔሻሊ አሜሪካን ሀገር የትም ቢሆን ደግሞ ሰው ካልሰረቀና የተለያዩ ነውር ነገሮች ካላረገ በስተቀር ገንዘብ ሰርተን አይምሮአችን እግዚአብሔር በሰጠን ልክ ተጠቅመንበት የምናመጣቸው እውቀቶች ወደ ገንዘብ ሲመነዘሩ የሚመጣ ስለሆነ ያለ እውቀት አይ ቲንክ ሰክሰስ እንዲበቀላሉ ይመጣል ብዬ እኔ በግሌ አላምንምና እነዚህ ድሮፕ እያደረጉ ያሉ ትምህርት ዋጋ የለውም የሚሉትን ኢንካሬጅ እያደረጋችሁ ራሳቸውን የሚችሉ የሚያልቅ ሪስፖንሲቢሊቲ ይስጣችሁ ነው የምለው ለሁላችሁ። ምክንያቱም አንዳንድ ጊዜ አሁን ትላንትና ያናገርኳቸው ቤተሰቦች በቃ የማያልቅ ሪስፖንሲቢሊቲ ሆነብን ልጃችን ራሷን ችላ ልትቆም አልቻለችም የሚል ነገር ነውና ትልቅም ሆና ሌሎቹ ግራጁዌት አድርገው ራሳቸውን ችለው አይ በቃ ራስሽን እንደፈለግሽኝ እኛን ወደኛ ፊትሽን አታዙሪ ነው ደክመው እንዳገኙት ስለሚያውቁ እነሱም የራሳቸው ከባድ ህይወት ስላለ እዛ ላይ ደፋ ቀና ሲሉ እቺኛዋ ግን መቆም አልቻለችም በራሷ እና ሁሉ ጊዜ የቤተሰብ እርዳታ ስለሆነ ቤተሰቡ በጣም ተዳከመ በወጪ ስቲል ዩኒቨርሲቲ ስቲል ተከፍሎ ነውና እነዚህ አይነት ነገሮች ብዙ ዩኒቨርሲቲዎች እንደዚህ በቀላሉ በተለይ ስም ያላቸው በቀላሉ እንደዚህ ፋይናንሻል ኤድ ነገሮች ወይም የሚሰጡ ነገሮችን የሚሰጡ አይደሉም አንሌስ ምንም ነገር የለንም ብለን ፖቨርቲ ላይን ወይም ደግሞ ከዛ በጣም ከፍ ባለም ሳይሆን በዝቅተኛ ሁኔታ የኢንካሙን ሁኔታ $50,000 በታች ወይም ከዛ $40,000 በታች በሚሆንበት ጊዜ ጠባብ ነው ህይወታቸው እንዴት ይኖራሉ የሚለው ነገር ስለሚመጣ ያንን ይረዳሉ። አለበለዚያ ግን ሌላው ሰው $50,000 በላይ 70,000 ምናምን ሀዝባንድን ዋይፍ እንደዚህ 100,000 ሲባል ጣጣው ብዙ ነውና ቀላል አይደለም አንሌስ በስፖርት ወይ በተለያዩ አክቲቪቲዎች ካላገኟቸው በስተቀር ስኮላርሺፖቹንና ለማንኛውም ግን እያስተዋልን እንጓዝ ልጆቹን ኢንካሬጅ እናድርግ ኮሚኒቲያችንን እናጠናክረው
ሞራልን እንገንባ ምክንያቱም እኛ በተገነባንበት ሞራል መተናል ታይማችን ሲያልፍ ስንሄድ ግን የቀረው ሰው እንዴት ሰርቫይቭ ሊያደርግ እንደሚችል እዚህ ዓለም ላይ እንዴት ኮምፒት ሊያደርግ እንደሚችል እዚህ ዓለም ላይ አሳሳቢ የሆነ ሁኔታ ነው ግን ያም ደግሞ እንግዲህ እናቶች ምን ችለውን ያደረግን ነው ይሄ ሁሉ ሰው ግን እየመጣ እናቴ አያቴ ሲል ወንድሞቻችን ወይም ደግሞ አባቶች ወይም ባሎች እንደ ነዳጅ ወስዳችሁት እንደ ማለት ይሄ በባህላዊ መንገድ ሄዳችሁ ምናምን ሳይሆን እንደ ነዳጅ ወስዳችሁት መነሳት አለብን ብላችሁ ሰምጃችሁን ጠቅላላ አድርጋችሁ መስመር ውስጥ ገብታችሁ የተሻለ ደግሞ ዘመን መጥቷል ተብሎ ደግሞ ልጆቹን ሞራል የሚያገኙበትን ሁኔታ ወይም ደግሞ የትም ሄደው እኛኮ ኮሚኒቲያችን ወንዶቹ ብትሉ ሴቶቹ ብትሉ እንዲናቸው ብለው የሚናገሩበትን ቀን ለማምጣት ስራ አለባችሁ ብዬ ነው ማምነው ስለዚህ በርቱ ነው ምለው እንግዲህ ታቸይቲ በየሳምንቱ ይዘን ምን ቀርበውን ለዛሬ ከግራጁዌሽን ጋር ያይዘን ይሄንን ቀርበናል የልጆቻችሁ ምረቃና አስተዋጽኦአችሁ የሚለውን እያንዳንዱ ሰው ራሱን እየመረመረ አካሄዱን የሚያስተካክልበት ይሆናል ብዬ ተስፋ አደርጋለሁ እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ በእያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ሜክ ሹር ዩ ዱ ጃብ ዌል ዳን የሆነ ስራ ለማድረግ እንጣር በመነናካው ነገር ማለት ነው ወደው መልካም ጊዜ ይሁንላችሁ ደህና ሁኑ